ምክንያቱም መንግስቱ ኃይለማርያም ከዚምባብዌ ሆኖ ኢትዮጵያ ሊያስተዳድራት ይችላል አለቀ በቃ ከወጡ በኋላ የኦርቶዶክስ ነኝ ብሎ ቀሚስ ለብሰው ቃላዋሪ ላይ ብቅ ያሉ ሰዎች አሉ ተወግዘዋልና ቀሚሳችንን ያውልቁ ነው ጫና መፍጠር አለባችሁ ምናምን ኢትዮጵያ ላሉ ምዕመናን እዚህም ያላችሁት የክርስቲያኖች የኦርቶዶክስ ተዋሕዶ ልጆች ህብረት የሰንበት ትምህርት ቤቶች ህብረት ወጣቶች ሁሉ ይልሳችንን ያውልቁ የኛ ያሉ ሰዎች እነሱ ብቻ አይደለም እንዳያውልቁ መፈለግ እዚህ ሀገር ላይ ኢየሱስ አማላጅ ነው ያሉትና በወንድን ሳይ ቆባቸውና ቀሚሳቸውን እንዲመልሱልን እንፈልጋለን የኛ ነው ልብሱ ምን ነው በታል ለዚህ ልብስ የመነኑና በተክለ ሃይማኖት አሉ የኛ ናቸው እነሱ አይፈልጓቸው ሳያሙ ያው በተክለ ሃይማኖትን ቀሚስ መልበስ ለምን አስፈለገ እየተነሱ መጽሐፉን እንደልኩ እንደሰከረ ሰው የሚናገሩት አባማታ የሚባሉ ሰው ልብሳችንን ማውለቅ አለባቸው ሰው በመንፈስ እንጂ በክደት አይሰከርም ከማይጠጣ መናፍቅ የሚጠጣ ካህን ይሻላል የመጠጥ ጉዳይ በእንቅልፍ ያልፋል የክህደት ስካር ግን አያልፍም ይብሳል አንጎበር የከፋ ነው አሁን አንጎበር ላይ ያሉት እዚያ ላይ ያሉት ሰዎች አሳማ ብሉ ጊንጥ ብሉ ጉርጥ ብሉ እንደ ቻይና ሼፍ የምግብ ሜኑ ይዘው መጡ መጀመሪያ ሲጀመር መነኩሴ ጾሙ እንጂ ብሉ ይላል እንዴ ለምግቡ ማን ተጠቆበታላችሁ ሚስማማውን መርጦ መብላት ክርስቲያን ከበግና ከፍየል እንኳን መርጦ ነው የሚበላው ይጣላል የለውም እንዴ ነገርኝ ከዛ ላይ አገኘው ብሎ ሁሉን አይበላም በል ተፈቅዶልኛል ብሎ ከነቆራው ከነጆሮው ከነኮቴው የሚበላ ሰው የለም እንኳን ወደ ሌሎቹ ወደና አሳማና ወደ ግመል የሚሄድ ቀርቶ በጓን መስበተን ጨረስናት እየመረጥን አይደል እንበላለን እንስማማን ስለዚህ እንዲህ ሲሉን ነው መጀመሪያ የዚህ ቤት ልብስ እንዳለበሱ ማወቅ የነበረው አሁን ደግሞ ይሄ ወንድማችን ሲግር ዝም ብሎ ይካዳ ያንሰራችሁ ስዊድንና ሜልበርን አውስትራሊያ ፐርዝ ይገናኙ ነበር በግሩፕ ስለዚህ እነሱ ከዚህ ይሄዳሉ እነዛ ከዛ ይሄዳሉ አብረው የሰሩት ሴታፕ እሱ ቀሚሱን አወለቀ እነሱ ደግሞ የክርስቶስን ክብር አሳንሰው አማላጅ ነው ብለው ወቃሉ በዚህ ጊዜ ይህን ሁሉ ማውጣት ለምን አስፈለገ እስከዛሬ ተቆይቶ ጳጳስ ብለው ከተጠሩዋል ስለዚህ ዘንዶ የሰማይን ከዋክብት ሲሶ አውርዶ ወደ ምድር ጣላቸው ይላል ራዕየ ዮሐንስ ምዕራፍ 12 የከዋክብቱ ሲሶ የተባሉት የተመረጡት ሁሉ እስኪስቱ መጽሐፍ የተመረጡትን ሁሉ እስኪያስቱ ድረስ ብዙ ምልክቶች ያደርጋሉ ይላቸዋል አይደለም ስለዚህ ከዚህ በኋላ ቢናችሁን ለዩ አባቶቻችንም ላይ ጫና እንፍጠር ሌሎቹም ተወግዘው ሊወጡ ምን ያስፈልጋል ልብሳችንን ማንም መልበስ የለበትም እና የማይገባ ቦታ ላይ ሄዳችሁ አታስቀምጡ የማይገባ ስብከትም አትስሙ ለክርስቶስ የሚያመልኩ ወዳቸው አምላካቸውን ወክብሩ ማሳረው ክብራቸው በኖራቸው እነዚህ ማናቸው ዘከሙሙቱ ጸላይተው መስቀል ክርስቶስ የክርስቶስ መስቀል ጠላቶች ይሆናቸው ስለዚህ አንድ በጋሻው እንዳይደንቃችሁ እሱ ድምጽ ብቻ ስላለው ብዙዎቻችን ያሸበረ ቤተክርስቲያን በሚያጓራ ድምጽ አትደነቅም ቅዱስ ያሬድን የመሰለ የሚስበቀረቅ ድምጽ ያላት ስንዱ መሬት ናት እግዚአብሔር የተመሰገነ ይሁን ቤተክርስቲያን ስለዚህ በድምጽ አትሸበሩ ግልጽ ነው አይደል ባዶ ድምጽ ምን አለ እንኳን አይደለም ለንግግር ብቻ የተፈጠረ ድምጽ ለዜማ የሰላው የተሰረቀለቀው ያላመነው ሰው ጆሮ የሚሰጥል ድምጻው ያለባት ቤተክርስቲያን ውስጥ እንኳን ድምጻው ሰው ማይወደድ ምክንያቱም በትምህርት እንዲጎለምስ ስለሚፈልግ ድምጽ አይደነቅ እየሰማችሁ ነው ስለዚህ ወፍራም ድምጽ በስማም ሲልላችሁ እግዚአብሔር ወፍራም ድምጽ ሰምቶ ቢሰሙ ይመጣ መሰላችሁ ብዙዎቻችሁ ቸረቸሮ ድምጹን ቸርችሮ መኪና ከገዛ በኋላ ቻላችሁ ድጋሚ ተታለሉ ይሆን ከዚህ በኋላ የውሸት ነገር ያታለላችሁ እግዚአብሔር ይጠብቃችሁ ስለዚህ የሱም ብቻ ሳይሆን የተከታዮቹንም ትማርኩ ሁለተኛ እንዳትሰሙ የዚህ ቤተክርስቲያን ልጆች ነን ድንግል ማርያምን እንወዳታለን ካላችሁ ከሰደባት ሰው ነው አትቆሙ ቢያንስ እናታችሁ አይደለች የአምላካችሁ እናት ደግሞ ናት ቢበልጥ ደግሞ አይደለም ክርስቶስ አድኖኛል የሚል ሰው ግን የክርስቶስን እናት አይሳደብም ቤተክርስቲያን የከበረች ቤት ናት በሳይዝ አትስለካ ቁሳቁስ ሰዎች እንደዚህ ናቸው በሜትር ኩብ ነው የሚያስቡት ስለዚህ አራፋት በስምንት የሚለው ቋንቋ ለቃቃሚ ይኖር ያላቸው ሰዎች ናቸው ከተባሉ ስለቃሉ በቁሳቁስ ስለሚያስቡ
በሜትር ኩብ ስለሚያስቡ ግልጽ ነው አይደል? ክርስትና እስካዝና ፈአለም ታቸው አምላካቸው ክብራቸው በኖራቸው ሰዎች ናቸው። አንድ ቻይናውያን አባባል አለ ስለ እግዚአብሔር እሰብካለሁ ብሎ ገንዘብ የሚጠይቅ ሰው ብዙ ብር ከተከፈለው ስለ ሰይጣን ይሰብካል ይባላል። ስለዚህ ገንዘብ ነው ያስኬለው ወንድሞቻችን። እንግዲህ ሳንቲም አዋጥተን ማንላቸው እዚህ ቤት ግን ፈውሳል በሚሊዮን ብር የማይገኘው የዓለም ጥበብ እዚህ ቤት ውስጥ በእምነት ይገኛል። በእምነት ብቻ አልትራሳውንድ፣ ሲኖግራፊ፣ ኤክስሬይ፣ ኤምአርአይ አይተው ፈልገው ያሉትን በሽታ የሚካኤል ጸበል ያገኘዋል አይደል? ስለዚህ ከዚህ መልአክ ከፍ ወጣችሁ ወርዱን አስችሉት ልንገራችሁ እና ከዚህ በኋላ የማንንም ሰው ሲል ሰምታችሁ አታስቡ። የዚህ ግሩፕ ቃላዋልና ታወረው ውስጥ ደግሜ ነው ነገራችሁ። አብረው ተከታይ ሆነው ሲያወደድሉ የነበሩ ሰዎች የዚህ ቤተክርስቲያን አካላት መሆን ይችላሉ። አብረው ክዷል። ስለዚህ አቋማቸውን መግለጽ አለባቸው። ዝም ብሎ ፌስቡክ ላይ በሚጫር ፊደል አይደለም፣ ተነስተው ቆመው መናገር አለባቸው። በድያለው አጥፍቻለሁ ማለት አለባቸው። የለባቸውም ቀኖና መቀበል አለባቸው። በቤተክርስቲያን ስርዓት ከደን ነው የቆይ 9 ዓመት ሙሉ ያለ ታቦት አባታችን አባና ማሰይፈ የታገሉትን ትግል አነግራችሁ ዱባይ እኛም እየሄድን ከነሱ ጎን እንቆም ነበር አባቶቻችን። ዛሬ ደግሞ ይኸው እዚህ ትልቋ ከተማ ላይ አብረናል። አንዲት ቤተክርስቲያን ውስጥ ስለሆነ ማለት ያገኘዋቸው እነ መምህር መኮንን አዲሱ ሚካኤል ቤተክርስቲያን የታገሉትን ትግል መቼም አናነሳ። እነሱ ባይኖሩ አዲስ አበባ በብዙ ታሪኮች ተጠቅለለ ነበር። ዱባይ ሰው አይተርፍም ነበር። እነ መላእክት ሰላም ቆሞስ አባ ሰይፈ ገብርኤል ባይኖሩ ነው አጠገባችሁ ጋር ስላለ። ስለዚህ ይሄ የብዙ አባቶች ዋና ጋዜጣውና መጽሔቱ ሁሉ ሲሰድባቸው ነበር እነዚህ አባቶች ከሊቀ ጳጳሱ ጀምሮ ያ ሁሉ ዋጋ ተከፍሎበት መጨረሻ ላይ የሚካኤል ታቦት አለ ብለው ሲያጭበረብሩ ቆይተው እዛ ቦታ ላይ የተባለበት ቦታ ላይ ቅዳሴ ተቀድሶ ክርስትና የተነሱ ልጆች አሉ። በተክሊል የተጋቡ ሰዎች አሉ። ተመልከቱ። እዛ ያልቀደሰ ሰው የለም። ክህነት አያስፈልግም ለመቀደስ። ብዙ ሰዎች እዛ ዱባይ ሚካኤል ተብየው ዲያቆናት ምን ያሉ ሰዎች ነበሩ። እንደሄዱ ዝም ብሎ ዲቆና የት እንደተቀበሉ አይደለም። እንዲህ የመለመለ ብዙ ሰዎችን ካወጣ በኋላ ነው ወጣው ያ ከባድ ፈተናው ከባድ እና ግራና ቀኝ የምታስቡበት በጸሎትም በየቤታችሁ ተወያዩበት። ይሄ ዋትስአፕ ምናምን ትሉት ግሩፕ አለ አይደል? የቫይበር ግሩፓችሁ ስለሌላ ነገር አታውሩ። ከቤተሰቦቻችሁ ጋር ስትደዋወሉ ስለሌላ ነገር አታውሩ። አገር ቤት ስትደውሉ ይሄ ጉዳይ እንዳንገበገባችሁ ተናገሩ። በሶስት ጊዜ ወጣ ዝናብ የምታወርድ አገር በአራቱም አቅጣጫ ደም የሚፈስባት ለምንድን ነው? ታቦቱ ተነካ። ቅዱሳን ተነኩ። ፌስቡክ ላይ ቅዱሳን መሰደቢያ ሆነ። እንዴት አገራችን ሰላም ትሆን? ቤተክርስቲያን አፍርሶ ታቦት የሚያወጣ ደፋር መሪ መጣ። እንዴት ቤተክርስቲያን መከራ ይደርስና አሁን ደግሞ የመሪ ያለ ቤተክርስቲያን ላይ ያጎበጎበባት ሰው እኔ ለኢየሱስ ተለይቻለሁ። እዚህ ቤት ኢየሱስ ክርስቶስ ጠፍቶ መጀመሪያ ሳንቲም ፈልጎ ነው የመጣው። በላ ሄዳለ ቀረክ። ይሄ ልጅ ከዚህ በላይ እዚህ ቤት ለቆየ ቢል ምን አግኝቶ ይቆያል? እዚህ ቤት ውስጥ ለመቆየት ጥሩ ዲያቆን መሆን ያስፈልጋል። እኔ በጣም እንደው ስም ጠርቼ ብናገር አለ በጋሻው የሚባለው ሰባኪ ተብዬ ቆሞ ቅዳሴ ታብሎ ያውቃል። ግን ዲያቆን እኮ ነው ስለማይችል እሱ ቆሞ ዲያቆን ተስተው ቅዳሴ ታብላል። ግልጽ ነው አይደል ነገራችሁ? ስለዚህ ዲያቆን አይደለም የክብር ዲቁና አለለከ ነፍሱ ሊማሩና ጥራሙን ገሰሰ ዶክተር ነበር ግን መርፌው ጋር አለ ምን ይሆንልኝ ብዙ ዘመን ስለዘፈነ ዲያቆን ተብሎ ብዙ ዘፈን ግጥም ስለጻፈ ዲያቆን ተብሎ ከየት እንዳገኘው እግዚአብሔር። ስለዚህ ተንሶ የማይባልበት ዲቁና ሰላም የማይባልበት ቅስና ተሸክመው መስቀሉን እንዘምራለን ብለው ሲያንቀላጥጡ አየናቸው። ዝም አለ ክብር ነው ብለን ውሸት ነው። ይሄን ያስበረበሩ ሰዎች ዘማሪዎች፣ ሰባኪዎች ጠቅላላ አብረዋቸው ያሉት በሙሉ መውጣት አለባቸው። ግልጽ ነው መናገር። ቤተክርስቲያን ውስጥ እየተሽለቆለቁ መልስ ፈተናውን መኖር አይቻልም። ስለዚህ እነሱ ያሉ ቅዳሴ ሲታጎል ተሳቀው ሊሞቱ ሆነ። ግቡ ቢሏቸው ቤት ይገባል። አብዛኛዎቹ የወንድ መግቢያና የሴት መግቢያ በር ቤተክርስቲያን ቤተኛው ነው ቢሏቸው አሉ። መጽሐፍ ቅዱስን ከመናፍቃን ሰሙት መተዋወሩብን። እኛም አሜን ብለን ሰማናቸው። ቤተክርስቲያን በቁማ ሲሸጥ ዝም ተወረናል። የኬንያው ፕሬዝዳንት ጆሞ ኬንያታ መጽሐፍ ቅዱስ አመጣው ሰጡ ነጮች
አይናችሁን ጨፍኑና ጸልዩ አሉን። አይናችንን ጨፍነን ስንገልጠው ዋናውን ቦታ ይዘው ወረውናል። አፍሪካ የተወረረችው በመጽሐፍ ቅዱስ እናንተም በዚህ ወፍራም በስማም ተወረራችሁና ቀጭኑ በስማም አልሰማላችሁ። የእናንተ ቀጭኑ የእምነት በስማም ይሻላል። ያኛው በስማም የኛ ሰይጣን ያስነሳል። የኛ በስማም ግን አጋንንትን አባትን ያደርጋል። ክብርና ምስጋና ለአምላካችን ይሁን። ስለዚህ እግዚአብሔርን አክብሩ፣ አምልኩ፣ ድንግል ማርያምን አክብሩ፣ በመላእክት አማላጅነት ኑሩ፣ የቅዱሳንን ምልጃ ጠይቁ፣ ከታቦቱ ፊት አትራቁ፣ የመናፍቃንን ስብከት ከእናንተ አርቁ። እሺ ወይስ ተነጋገሩበት ከአባቶች ጋር? የብዙ አባቶች ዋጋ ነው። ዱባይ 9 ዓመት ሙሉ ሲዋሹ ቆይተው ታቦት የለንም ሶሪ ይባላል። ከ9 ዓመት በኋላ የኢየሱስ ቤተክርስቲያን ተብሎ የተቀጠለ ከ9 ዓመት በኋላ አያሳፍርም? አያሳዝኑም? የሰው ቤት እየሰሩ ለመኖር ቤተሰቦቻቸውን ለመቀየር ሄደው በቅዳሴ ልብስ ሲጭበረበሩ የኖሩ ምዕመናን አያሳዝኑ? የተጠመቁት ጥምቀት ውሸት ነው። በተጠምቀም አውላሊያ ዳግም ያጠምቁ ሆኗል። እንደገና መጠመቅ እኮ አለባቸው። ተክሊሉም እንደገና ክርስትናም እንደገና አልተጠመቁም። ምክንያቱም በፎርጅት ክርስትና በሌለ ታቦት በውሸት ቃል ያለ በቤተ ክርስቲያናችን ስርዓት ቅዳሴ ላይ ቆሙ በቃል እግዚአብሔር እያሾፈ የሚስቅ ሰው ቢኖር ምዕመን ከሆነ ህዝባዊ ከሆነ ወዲያው ይውጣ፣ ይቀሰፋል። ካህን ከሆነ ዲያቆን ከሆነ ጳጳስም ቢሆን ከስልጣኑ ይሻራል። ስንት ዓመት አላልቶ ቆሙ፣ ግን ቆይቷል እኮ ከተሻለ በድስቅልያ ወግ መሰረት ከተወገዙ ቆይቷል። እና ዛሬ ሲኖዶስ እነ በጋሻውን ለምን አያወግዝልንም ብላችሁ እንዳትጠይቁ፣ ከተወገዙ ቆይቷል። እነሱ ቅዳሴ ላይ ሰምታችኋል አይደል? ከቤታችን ከቅድስት ድንግል ማርያም መወለዱን ክርስቶስ የባህሪ አምላክ መሆኑን የማያምን ሰው ሁሉ ምን ይሆን ይላል? እንግዳ እስከሚሆን መጽሐፍ ቅዱስ ማን ከተናገረው የተወገዘ ይሆን? ቅዱስ ጳውሎስ ምን ብሏል? ገላትያ 1:8 ላይ እኛ ከሰበክንላችሁ ወንጌል ውጪ ከሰማይ መልአክ መጥቶ ቢሰብካችሁ የተረገመ ይሆናል። ስለዚህ የተለየ ወንጌል ስለሰበኩ የተረገሙ ናቸው። እግዚአብሔር ይማራቸው ባሉበት። ግን ከዚህ በኋላ ድጋሚ አትታለሉ። በነፃነት እንድንኖር ክርስቶስ ነፃ አወጣን። ዳግመኛ በባርነት ቀንበር እንዳትያዙ ጸንታችሁ ቁሙ። ስለዚህ እናዝናለን። አብረናቸው ቆመን ሰብከናል፣ አሸብሽበን ዘምረናል። እነሱ ድራማ እየሰሩ ነበር። ያደግንባት ቤተክርስቲያን